ካሊብና ትሁት ወደ ውጭ ሊዝናኑ አንድ ላይ ወጥተው በነበረበት ሰዓት ተመስገን እየተከታተላቸው ነበር። ተመስገን ሽጉጡን አንስቶ ወደ እነሱ ሊተኩስ እንዳቀባበለ ቲና ተጎንበታ ስታቅበው ወደ ላይ ተኮሰ። ደንግጣ ትሁትም ድንጋዩን ቀረች። ካሊብም ፖሊስ ይመጣል ብሎ ከዛ ቅድም ሸሸ። ካሊብ ግን እንዴት ትሁትን ጥሎ ይሸሻል? በጣም ያሳፍራል እንደዚህ ማድረጉ። ከዛም በኋላ ትሁት ቶሎ ብላ ለኤደን ደወለች። ለኤደን ደውላ ድረሽልኝ አለቻት። ኤደንና ዳኒ ቁጭ ብለው ሻይ ቡና እያሉ እያወሩ ነበር። አጋጣሚ ደግሞ ስለ ትሁትና ስለ ካሊብ መቼ ነው የሚጋቡት፣ መቼ ነው ትዳር አብረው የሚጀምሩት እያለች ነበር ኤደን ካሊብና ትሁት ተጋብተው ማየት በጣም ትፈልጋለች። ለምን እንደሆነ እንጃ። ቲናን ስለምጠላት ይሁን ብቻ አላቅም። ቲናን በሷ እንድትበቀላት ፈልጋም ሊሆን ይችላል። ጋሸ ግን በጣም ጀግና ነው። እሱ ትሁት ወደ ቤት ገብታ በጣም ስለደነገጠች ምግብ ሰርቶ አቅርቦ አበላት። ድጋሚ አሁንም ቁርስ ሲሰራ ትሁት ነቅታ ወደ ኩችና ስትመጣ አባዬ ቁርስ እየሰራ አገኘችው። እኔ እሰራለሁ፣ እኔ ደህና ነኝ አለችው። ችግር የለውም እያላት እያሳቃት እየሰራ ነበር። ቲና ደግሞ መልሳ ተመስገንን ና ከዚህ እንሂድ፣ ፖሊስ ስለሚመጣ አሁን ፖሊስ ከመጣ ችግር ነው ይወስዱሃል፣ በእስር ቤት ትበሰብሳታለህ። ግን ጅልና እንዴ ልገላቸው ነበር፣ እስር ቤት ለመበስበስ ትፈልጋለህ አለችው። ተመስገንም እንዲህ አላት፣ በትሁት የመጣብኝ ሰው ይጨርሳለሁ፣ ከዛም እስር ቤት እቆያለሁ፣ ምን ችግር አለው አላት። አንተስ ጅነክ ለቤተሰቦች መኖር አትፈልግም እንዴ? እስር ቤት ተኮርኩደህ ከምን ትኖር? ወጣትነትህን በእስር ቤት ከምታሳልፍ ሰው አትግደል፣ በቻልከው አቅም ተዋክተክ ለራስ ለማድረግ ሞክር እንጂ ግድያ ቦታ አትሄድ አለችው። ምክሩ አንዳንድ ጊዜ ቲና ቆንጆ ነው። ምክንያቱም ሰውን ተመግደል በንግግር አሸንፎ የራሱ ማድረግ በፍቅር ገዝቶ ትሁትን መውሰድ ይችላል። ትሁትን ቀጠራትና ከዛም በኋላ ነይ ያላት ተመስገን። እሷም እሺ አለችው። ከዛ መንገድ ላይ ተገናኙ። መንገድ ላይ ሲገናኙ ለምንድን ነው የፈለግሽኝ አላት። የቀጠረችው ትሁት ነው። በፍቅር ተንበረከሽ በቃ ተከትለሽ ልትሄጂ ነው አላት። አይ ተመስገን፣ በፍጹም አንተ በፍቅር ገዝተኝ አንተን ተከትዬ የሚሄድበት ቀን የለም። ግን አንድ ነገር የምነግርህ አሁን ለምንድን ነው ከኔ የማትርቀው? እኔ እንደው ያንተ አልሆንም ከዚህ በኋላ በፍጹም ያንተ ስለማልሆን እባክህን ከኔ ራቅ አለችው። እሱ መቼም አርቅም፣ በዙሪያሽ ያሉ ሰዎችም ፈተና ውስጥ ነው የማስገባቸው። ይልቁንስ አንቺ ነይና ቤታችንን አሙቀን እንኑር ይሻልሻል አላት። እሷም በፍጹም አይሆንም፣ መቼም ቢሆን ከአንተ ጋር መኖር አልፈልግም። ይህን እያወቅ ደግሞ ሀያትህን እኔ ጋር አታጫርስ፣ እልቅ ጊዜህን አታቃጥል በእኔ አለችው። እሱም እንዲህ አላት፣ ከዚህ በኋላ ከአንድ ሰው ጋር ስትወጭ ባይሽ እርግጠኛ ነኝ ያ ሰው በኔ ይጠፋል አላት። እልቁንስ ሰው አጠፋለሁ ስትል ለራስ እንዳጠፋ፣ እልቁንስ ደግሞ ሰው ገለግ እስር ቤት የምትኖር አርፈህ የራስን ህይወት መርተህ ብትኖር ይሻልሃል። ምክንያቱም አሁን ከኔ ጋር አንድ ሰው ብታይ ገደልከው፣ ያን ሰው ገለግ አንተ በሰላም ትኖር ይመስልሃል? ወይ እኔን አላገኘክ ወይ ሰውየውን መግደልን አልተውከው፣ እስር ቤት ትበሰብሳታለህ። ደግሞ ብትታሰር ለኔ ነጻነት ነው። ምክንያቱም አንተ እስር ቤት ስትገባ እኔ የራሴን ህይወት እመራለሁ አለችው። ተመስገን ራሱን ነቀነቀ። ጥለው ሄደች። መንገድ ላይ ቆሞ ፍዝዝ አለ። ለካ እንዲህ ያለትም አለ እንዴ? እኔ እስር ቤት ስገባላት እሷ ትዳሯን ትመራለች ማለት ነው። ትሁት ግን ይሄን ያክል ትጨክንብኛለች ማለት ነው አለ። ልቡ ግን ከትሁት ቆርጦ መቼም አይቆርጥም። ለምን አይተዋትም? እንደዚህ የሆነ ለምን ያፈቅራታል? በጣም ይገርማል እኮ አንዳንድ ጊዜ ሰዎች የማንፈልገውን
ህይወት እንድንኖር ያስገድዱናል። ተመስገን አሁን ከትሁት ምንድን የሚፈልገው? ከትሁት የበለጠች ስንት ቆንጆ ሴት ሞልታ የለ? ለምን ወደዛ አልሄደም? ለምን ሴት ፈልጎ አላገባም? ለምን ትሁት ላይ ሊጣበቅ ቻለ? ካሌብ ወንድ ወንድ ውስጥ እስከሚሆን ማን የናፈቀው? በቃ ወንድ ወንድ በቃ ራሱን ቆፍጠን የሚያደርግበት ቀን ናፈቀኝ። ካሌብ ሁሌም እንደ ሴት ፍራቻ አተለው ተመስገንን ሲያወራው በቃ ሲፈራው እኮ ቀጥ ብሎ ለማየት ራሱ ይፈራዋል። ወንድ አይደለም እንዴ? እንደ ወንድ ቆፍጠን አይልም ካሌብ? ጀግን እንበል እንጂ ዳኒም ፈሪ ነው። ሴቶች ሴት ናቸው ጨርሶ። በቃ ተመስገን ልቅ ኮራ ያለና ጀነን ያለ ነው። ደስ ይለኛል። ቲናን ታዲያ ተመስገን በጥፊ አላጋት ራሷን እስከምስት ድረስ ለራስ ብዬ ነው እንጂ ታዲያ እኔ ምን አገባኝ ብላ እሷም ነገረችው። ሰው ጋር ለእስር ቤት ከምትበሰብስ ብዬ ነው፣ ከፈለግ ልናገር ያላቸው እኔ አይገባኝም አለችው። እሺ አላት። እቤቱ መልሳ ሄደች። ተሻለሽ? ዛሬም ጥፊው አምሮሽ ነው እንደ የመጣሽው ሲላት፣ አይ ጥፊ አምሮ ሳይሆን የሆነ ነገር ልንገርክ ብዬ ነው አለችው። ምንድን ነው የምንነግርኝ አላት። አንተ እስከ መቼ ድረስ ነው ሰው ጋር እየተባላህና ከሰው ጋር የምትኖረው? ምክንያቱም እሷ ካልፈለገች ለምን አትተዋትም አለችው። ትሁትን ነው ታያት የምትይኝ አላት። አዎ ናት። እኔ መቼም ትሁትን አልተዋትም፣ የሌላ ሰው ሆናም ማየት አልፈልግም። ይልቁንስ ተዋት እያልሽ ከዚህ በኋላ አንድ ነገር እንዳትነግሪኝ አጠፋሻለሁ። እሷን ታያት የሚለኝ ሰው ለእኔ ጥላቴ ነው አላት። እሺ ብላ አፏን አሳድባ ሄደች። ዳኒ ደውለላትና ቲናን እንገናኝ አላት። ተገናኙ። አሁንስ ምን እየሰራች ነው? በቃ ታያቸውና የራስሽን ህይወት መሪ ካሌቡንም ሆነ አባየን ውጭላቸው አላት። እኔ በፍጹም ተከራይቼ አልኖርም፣ ከዛ ቤትና ከንብረት ሳልካፈል እንደዚሁ ወጥቼ አልቀርም፣ እንደዚህ አትበለኝ እያለች አለችው። ዳኒም ለመናት፣ እባክሽ ታያቸው፣ እነሱ የራሳቸውን ህይወት ይምሩ፣ አንቺም የራስሽን ህይወት ምሪ እባክሽ ቴና ቤላትም። ቴና ግን ከድርጅቱም ከቤቱም ተካፍዬ እወጣለሁ አለች። አለበለዛ ግን ከዛ ቤት አልወጣም፣ ተከራይቼ ቤት መኖር አልፈልግም፣ በፍጹም ተከራይቼ አልኖርም። ለምንድን ነው ተከራይቼ እንድኖር የምትፈርድብኝ? አንተስ ምን አስበህ ነው ብላ ዳኒን ጥላው ተነስታ ሄደች። ዳኒም ላባዬ ሄዶ ንብረት እንደምትካፈልና ከድርጅትና ከቤት መካፈል ትፈልጋለች። ምን ትላለህ አባዬ? ትሁትን ትታታለች። ተመስገን አላመነም። ትሁት ልጅ አላት ብለውም መቼም አላመነኝም አለች። ተመስገን ፍጹም ትሁት ልጅ የላትም ብሎ ድርቅ ብሎብኛልና ሊያምነኝ አልቻለም። በትሁት በይዘውና እንትን አጣላቸዋለሁ ብዬ ነበር፣ ግን ትሁት በፍጹም ልጅ እንደሌላ ነው የሚያውቀው። ምን ላደርግ ታዲያ? እኔ እሷን ትቻታለሁ። አሁን ንብረቴን መካፈል ብቻ ነው ፈልገው። ቢሻቸው ይጋቡ፣ ቢሻቸው ምን ይበሉ፣ ስለ እነሱ ጨርሻለሁ አለች ቲና። ተስፋ ቆርጣለች ተካሊብ። እሷ የምትፈልገው አሁን ከድርጅቱ ተካፍላና ከቤቱ ተካፍላ መውጣት ነው። አባዬ ደግሞ እንደዛ ብሎ ሲነግረው ዳኒ ይህን አለችኝ አለው። ቤት መካፈል እና ሁሉንም ነገር ተካፍላ እንደምትወጣ ሲነግረው እሱንስ በፍጹም ቤትም ሆነ ንብረት ድርጅቱንም ሆነ አንድም እንደማታገኝ ተስፋ ትቁረጥ። እልኩንስ ይህን ነገር ተስፋ አድርጋ ከምትቀመጥ ቤት ትቀርባት ይሻላል ብሎ አለው። እሺ ብሎ ዳኒም ተቀበለ። ቪዲዮን ከወደዳችሁት ላይክ ሰብ አድርጉ። ባይ ባይ።